ለኢትዮጵያ የኔ ወገን ነው ብቸኛ ውሻ ነው የምትባለው ሰው አይደለም። በተመንግስት የዛ አካባቢ ያለ ዘንዶ የሆነ ነገር እንገላለን ሲወጣ በዛው ወጥቶ ይሄዳል ወይ ሰው አርጎ አንተን ለቆጠረ መጀመሪያ በየክልሉ ሄደው ዘይት የሚያፈሱ ሰዎች አሉ አደባባይ ላይ ሁላ እግዚአብሔር ረግሞናል። ይሄ ሰውዬ ከናጋንንቱ ቢተው ራሱ አክቲቪስት ሆኖ ሀገር ላይ ችግር አይፈታም። ይሄንን እውነታ ማይቀበል ማጆሪቲ አለ እዚህ ሀገር ላይ። ዘንዶ ወጥቶ ተገደለ የስራ በር ተዘጋበት ሰውዬ እኮ ነው ጋርንት አለቃ መንፈስ ነው ብሎ ህዝብ ያታለለ ያለው ፌክ ነው። ይሄ ልምምድ ሰፈሬ ላይ የነበረውን ጠንቋይ ሞተ። በእውቀት ያልዳበሩ ክህነቶች አሉ አቴንሽን ፍለጋዎች ምናምን መጽሐፍ ቅዱሳዊ አካሄድ የላቸው። ከዛ ማግረግማል ማይክ ይሰጣል ምን አልክ ምናምን ይላል። ይሄ አለቃ መንፈስ ምናምን የሚባለው ነገር እሱ ድራማ የሆነ ነገር አይቻለሁ ካላለሳችሁልኝ የሚል መንቀጭቀጭ ማለት ነው። ለማንም አያንስም። ተፈጸመ የሚለው አየህ፣ ይሄ ልምምድ ውሸት መሆኑን በዚህ ነው የምናውቀው። ታሪክን ቼክ እናድርግ። ለዳኑ ክርስቲያኖች ስፔሻል ፕሮስፔሪቲ ፕሬዘርቭ አልተደረገም፣ ግን ሌላ ስርዓት ዘርግቶ ነው። እግዚአብሔር ሆይ ራስን አዋርድ ብለሃል ብዬ ልብሰና ወለኩና መንከባለል ጀመርኩ። ቲክቶክን የፈጠረው ልጅ እንደነው የቸርችን አትሞስፌርና ጸሎቱን ሰብሮ ገብቶ የሁሉን ማይንድ ሊይዝ ይቻላል። አጋንንት ሲለፈልፍ ውሸት ነው። እኛ አሁን እየጸለይንበት ያማጥንበት ብዙ ዘመናት የሄድነው ሀገራችን ከደም መፋሰስ ከጦርነት ጋር ከድህነት ጋር ከድርቅ ጋር የተያያዘ በብዙ የምንጸልያቸው ጸሎቶች አሉ። ያ ደግሞ የጸሎታችን አቅጣጫ ትክክል አይደለም አሁን እንዳስቀመጥከው። ምክንያቱም እኛ በብዙ አይነት ደም መፋሰስ ስላለፍን ነው፣ በእርግማን ነው፣ በአጋንንት ነው፣ እግዚአብሔር ረግሞናል የሚሉ አስተሳሰቦች ታሪክም መጽሐፍ ቅዱስም አይደግፈንም። ነገር ግን ቆም ብለን በእግዚአብሔር ፊት እስካሁን ይህንን አድርገን ለውጥ አልመጣም። ስለዚህ ለውጥ እንዲመጣ በዚህ ኤሪያ ላይ አሁን በምናነሳው በምድራዊ በረከት ላይ ወይንም ደግሞ ሰዎቻችን ህዝባችን በነፃነት መብላት የሚችለው መጠጣት፣ መጠለያ ማግኘት የሚችለው ማግኘት የሚገባውን ነገር ሁሉ እንዲያገኝ ብርሃን ያስፈልገዋል፣ ጥበብ ያስፈልገዋል፣ እውቀት ያስፈልገዋል። የያዝናቸው አካሄዶቻችን መቀየር አለባቸው የሚለውን አስምረንበት፣ ነገር ግን የሌሎቹም ሀገር ላይ የምናያቸው ነገሮች የቤተ ክርስቲያን ትኩረት ይሄ ብቻ እንዲሆን እንዳያደርግ የእነሱንም ውድቀት ደግሞ ማየት መቻል አለብን። ስልጣኔው መጥቶ ስልጣኔው በበረከት ይዘነው፣ ነገር ግን ደግሞ የህይወቱን ዝቅጠት ደግሞ መርሳት የለብንም። እሱን ባላንስ ማድረግና መያዝ አለብን። ቅድም ስለ ማኔጅመንት የነገርከን ስኬትን እንዴት ማኔጅ አድርገን ለተሻለ የህይወት ለተሻለ መንፈሳዊ እድገትም መጠቀም እንዴት እንችለዋለን የሚለውን ማሰብ አለብን የሚለው ነገር ላይ የቤተ ክርስቲያን ትኩረት አሁን እንዳልነው ደግሞ ሁሉ ነገሩ ወደ ስኬት ወደ ብልጽግና ጸሎት ምናምናችን እንዳይሆን ወንጌልን ትተን ደግሞ እንዳንሄድ እዛ ላይ የሆነ ነገር እንድትጨምር። ቤተ ክርስቲያን አጀንዳ ከሌላት ከውጭ አጀንዳ ኢምፖርት ታደርጋለች። ስለዚህ ከውስጥ የራሷ የጸሎት ርዕስ ከሌላት ከውጭ ነው ኢምፖርት የምታደርገው ሁሉ ጊዜ። ምናልባት አሁን ቅድም ያነሳነው ላይም አንድ ነገር ጨምሬ በዛው ይህን ጉዳይ ልመልስና በተለይ ይሄ እርግማን የሚባለው አተረጓጎም ዲዛስተር፣ አሁን ለምሳሌ የመሬት መንቀጥቀጥ ቢመጣ ናዳ ቢመጣ እግዚአብሔር ተቆጥቶ ነው ወይ ደግሞ የሆነ እርግማን ነው። በሽታ ደዌ ቸነፈር ቢመጣ እርግማን ተቆጥቶ ነው እግዚአብሔር ተቆጥቶ ነው ምናምን። ድህነት ውስጥ ድርቅ ውስጥ በምናልፍበት ጊዜ እርግማን ተቆጥቶ ነው ምናምን። ይሄኛው አተረጓጎም በቤተ ክርስቲያን ታሪክ ውስጥና ዓለም አቀፍ ታሪኮች ቼክ ስናደርግ በተለይ ቤተ ክርስቲያን ይሄ የመጀመሪያው ቤተክርስቲያን የመጀመሪያው መቶ ክፍለ ዘመን የመጀመሪያው በሁለተኛው መቶ ክፍለ ዘመን ላይ በነ ኔሮ ዘመን ጀምሮ ማለት ነው። በነ ኔሮ ዘመን ጀምሮ የአይዛብ መንግስታት ይጠቀሙበት የነበረ ፖለቲካሊ ነገሮችን ይሄ ኃላፊነትን ከራሳቸው ለመግፋት ሲሉ ያመጡት አተረጓጎም ነው። ባይዘው ኔሮ ከሱ በኋላ የነበረ የሱ ልጅ ነግሶ ከዛ በኋላ አንደኛ የነገሰ ንጉስ ቅዱሳኖችም ላይ በዛ ዘመን ስደት ያስነሱ የነበሩት አንደኛው ፋክተር ምንድነው? የኛ አማልክቶችን እናንተ ገፋችሁ። የሮማውያን ጣዖት አማልክቶችን ያመልካሉ እና እናንተ ለነሱ አማልክቶች ስላልታዘዛችሁ ክርስቲያኖች እነሱን ኦፖዝ ስለምታደርጉ እነሱ አዝነው መቅሰፍት ምድሪቱ ላይ ወረደ። የመሬት መንቀጥቀጥ ሲሆን የተለያዩ ነገሮች እና ቅዱሳን ላይ ስደት ለማስነሳትና ለማጥፋት ኮዝ ሲፈልጉ እንደዚህ አይነት የመንፈሳዊ አተረጓጎሞችን አሰረቱ። በዛን ጊዜ የአይዛብ መንግስታት የስነ መለኮት አፈታት ነው እዛን ጊዜ እዛ ዘመን ላይ የነበረው። አሁን ቸርች ያንን ትሬንድ መከተል ጀመረች ማለት ነው። ይሄ ለዲዛስተሮች ለችግሮች ሁሉ እዚህ ያለው ህዝብ ከአማልክቶች ጋር በተያያዘ ችግር ፈጥሮ ነው። ስለዚህ ምን ማድረግ አለብን? እዚህ ያለውን ህዝብ የሆነ መውቀጥ አለብን።
ወደ ሆነ አማልክቶች ጋር ወደምታረቅበት መምጣት አለበት። ከዛ በኋላስ ነገሩ ይፈታል። ግን ሳምበዲ ሪስፖንሲቢሊቲን እያሸሸ ነው ይሄንን ጨዋታ የሚጫወተው ማለት ነው። እኔው አሁን ወደ ጠየቀኝ ጥያቄ ደግሞ ፓስተር ስመጣ ይህንን አሁን ጉዳይ ስናወራ በዋናነት ይሄ እርግማን ሰበራ የሚባሉ ጸሎቶች በግለሰብ ደረጃ፣ በከተማ ደረጃ፣ በወረዳ ደረጃ፣ በቸርች ደረጃ የሚባለው ጡዘት ቆም ተብሎ መጽሐፍ ቅዱሳዊ መፍትሄ ሊሰጠው ይገባል የሚለው ላይ ነው ኤምፋሳይዝ ለማድረግ የፈለግነው ወይም ደግሞ ትኩረት ማድረግ የፈለግነው እዛ ላይ ነው። ይሄንን በማውራታችን ውስጥ ከሀገር አንጻር እንዴት ነው፣ ከህዝብ እድገት፣ ፖለቲካል እድገት፣ ኢኮኖሚክ እድገት አንጻር እንዴት ነው የሚለውን ነገር ነካን እንጂ ይህንን ስናወራ ቤተክርስቲያን ሄዳ ከመንግስት ጋር ትጋባ እያልን አይደለም። ክሊርሊ እዚህ ጋር መቀመጥ ያለበት ቤተክርስቲያን ዋና ተልእኮዋን ወንጌል መመስከር የሆነውን ተልእኮዋን ትታ ከመንግስት ጋር ተሰፍታ ተጋብታ የመንግስት ፖሊሲን እኔ ካላቀናው ብሎ ሌላ ጦርነት ውስጥ ትግባ እያልን አይደለም ያለ ነው። ቤተክርስቲያን ድርሻዋ የትኛውም መንግስት ይምጣ፣ የትኛው መንግስት ይሄድ፣ በጸሎት በምልጃ ከምስጋና ጋር ስለነሱ መኳንንቶች ስለነገስታቶች ትጸልያለች። ያን የምጸልየው ምንድነው? እግዚአብሔር አምላክ ሊደርሺፑ ላይ ዊዝደም እንዲሰጥ። ሀገር በጥበብ ትመራለች፣ በማስተዋል ትጸናለች፣ በእውቀት ህዝብ ይሻገራል። ዛስ ኦል አለቀ። ስለዚህ ይሄ ሀገር ላይ እንዲመጣ ቤተክርስቲያን ሪስፖንሲቢሊቲ ትወጣለች እንጂ ሄዷ የሊደርሺፕ ሮል እንድትወስደው አይደለም። ዘመኑ ካፒታሊዝም ነው። ዓለም ሁሉ ለሰርቫይቫል ዓለም ላይ ሰርቫይቭ ለማድረግ ሳምበዲ ማለት ነው ፕሮዳክቲቭ መሆን አለበት። በዚህ ዘመን ግዴታ በዚህ ዘመን ላይ ሰርቫይቭ ለማድረግ አንድ ክርስቲያን ፕሮዳክቲቭ ምርታማ መሆን አለበት አሁን ላይ። ይሄም ማለት ለብልጽግናና ለዓለማዊ ነገር ለዓለም ላይ ላለ ብልጭልጭ ነገር በሙሉ ማለት ነው ቤተክርስቲያን ትንሰፍሰፍ እያልን አይደለም። አዘ ሴም ታይም ደግሞ ከዛ ሲስተም መውጣት አለባት እያልን አይደለም። ጌታ ኢየሱስ ክርስቶስ የጸለየው ጸሎት ለደቀ መዛሙርቶቹ እንደዚህ ነው ያለው፣ አባት ሆይ ከዚህ ዓለም እንድታወጣቸው አይደለም በዚሁ የዓለም ስርዓት ውስጥ እንድትጠብቃቸው እጸልያለሁ። ስለዚህ እግዚአብሔርን ታምነን በዚህ ዓለም ስርዓት ውስጥ ኮምፒት ማድረግ ባለብን ነገሮች ሁሉ ላይ ኮምፒት ማድረግ አለብን። ኢኮኖሚክ ኤሪያ ላይ ቤተክርስቲያን ደፍሮ መግባት አለባት ወይ? አዎ መግባት አለባት። ወደፊት መሄድ አለባት? አዎ። ግን ዋና ጎላ አይደለም እሱ። አሁን ለምሳሌ እንበልና በሳይንስና ቴክኖሎጂ ዘርፍ ላይ የክርስቲያን ልጆች እግዚአብሔር አምላክ ፈጣሪ የሆነ እግዚአብሔር አምላክ ፊት ስለሚንበረከኩ ከእግዚአብሔር አምላክ ነገሮችን የመፍጠር ስፒሪት እየተካፈሉ ስለሚያሳልፉ በዚህ ምድር ላይ እግዚአብሔር የተደበቁ ምስጢራቶችን ማለት አውቀው የማህበረሰቡን ህይወት የሚያቀሉ ነገሮችን ለመፍጠር ማለት ነው መፍጨርጨር አለባቸው። በዛው ዘርፍ ሄደው እዛ የፈጠራ ኤሪያ ላይ ያሉትን ያገኙና በዛው ወንጌል ይሰብካሉ። የሙዚቃ ኢንዱስትሪው ላይም እንደዛው፣ የፋሽን ኢንዱስትሪ ላይም እንደዛው፣ በተለያየ አይነት የቴክኖሎጂ የሚሊተሪ ሳይንስ ኢንዱስትሪ ላይም እንደዛው እየገቡ ነው። በዛ ዘርፍ ላይ በስራ ቢዚ የሆኑ ወንድሞችን አግኝተው ወንጌል የሚሰብኩ። አሁን እኛ እኮ እንደዚህ የምናወራቸውን ቪዲዮዎችን ኮምፕሊትሊ ሊያዩ የማይችሉ ሰዎች አሉ። በተለያየ ዘርፍ ላይ በስራ ኃላፊነት ምክንያት ቢዚ ሆነው የሚያሳልፉ። እዛ ኃላፊነት አጠገብ ላይ አንድ ክርስቲያን ሰው በአካዳሚክስ በሌላም ዘርፍ ኤክሴል አድርጎ እዛ አጠገብ ቁጭ ብሎ ወንጌል ካሰበቀው በትክክል ነው ያንን ሰው የምናገኘው። እንደነ ዳንኤል ያሉ ኤክሰለንት ሆነው ሊደርሺፑን የሚይዙ ሰዎች ያስፈልጉናል። የትም ዓለም ክፍል ላይ ኢትዮጵያ ላይ ብቻ አይደለም፣ የትም አገረደው ቤተክርስቲያን አይ ከሆነ ነገር ተነጥለን የሆነ ደሰት ላይ የምንቀመጥ ወይም ደግሞ ገዳም ሁላችንም ወደ ገዳም ተመልሰን ገዳም ውስጥ የምንደበቅ ቅዱሳን መሆን አለብን የሚል አስተሳሰብ የሚታራምድ ከሆነ እሱ ስህተት ነው። እንደገና ደግሞ ሙሉ በሙሉ ክርስትናን ትተን ዓለማዊ ሀብት መቆናጠጥ አለብን የሚል ሎዶቃዊነትን የሚታራምድም ከሆነ እሱም ስህተት ነው። ግን ባላንሱ መሀል ላይ ያስፈልገናል። ከዚህ ከሀገራዊ ንስሐ ጸሎት ጋር ተያይዞ በተለያየ ጊዜ በተለምዶ የሚጠቀሱ ጥቅሶች አሉ። እነሱን እንዴት መፈታት አለባቸው የሚሉትን አንዳንዱን ላንሳለ። ምክንያቱም ለምሳሌ ያክል በስሜ የተጠራው ሕዝቤ ተሰብስቦ በዚህ ስፍራ ቢጸልይ የሚለው ሁል ጊዜ ይነሳል። ራሱን ቢያዋርድ ተብሎም ያው ራስን ማዋረድ በሚለው ኮንቴክስት ደግሞ የሚገቡ በርከክ መጸለይ፣ መጾም ምናምን ብዙ ነገሮች አሉ። አንደኛው እሱን ብዙ ጊዜ ላይ ሲጠቀስ ሰማዋለሁ እና እንዴት ነው የሚታየው የሚለውን። ሁለተኛ ደግሞ ከአባቶቻቸው ስላደረጉት በደሎች እንደነ ዳንኤል እንደነ ነህሚያ አይነት ያቀረቡት አይነት ጸሎት ከጥንት ጀምሮ የሰሩትን እያነሳን እሱን ደግሞ በንስሐ መልክ እኛ እንኳን ባናረገው አባቶቻችን በሰሩት ምክንያት ነው ተብሎ የሚታሰቡ መጽሐፍ ቅዱሳዊ ጥቅሶች የተለያዩ አሉና እነዛን እንዴት መታየት መቻል አለባቸው? የእግዚአብሔር ካራክተር ጋር ነው የምንሄደው።
ይህን ለመመለስ እግዚአብሔር ካራክተር ወይም የእግዚአብሔር ባህሪ ጋር ነው የምንሄደው። እግዚአብሔር በባህሪው ሐቀኛ ጸሎትን ነው የሚሰማው። ሐቀኛ ጸሎት ማለት ምንድን ነው? ለምሳሌ ሕዝብ ራሱን ቢያዋርድ ፊትን ቢፈልግ ራሱን ቢያዋርድ አለ። እሺ ለኢትዮጵያ ሕዝብ እግዚአብሔር አምላክ ሕዝብ ራሱን ቢያዋርድ አለ እንበል። ሪፈረንስ ምንድን ነው ነው ዋናው ነገር። ከየት ወዴት ነው ራስን የማዋረደው? ወይም ደግሞ ራስን ማዋረድ የሚለው የእግዚአብሔር እሳቤና የኔ ራስን የማዋረድ እሳቤ አንድ ነው ወይ ነው። እግዚአብሔር መጣና ኢትዮጵያውያን ራሳቸውን ቢያዋርዱ ሕዝብ ራሱን ቢያዋርድ ምድራቸውን ይፈውሳሉ። ምንድነው እግዚአብሔር ራሱን ያዋረድ ብለዋል ለኢትዮጵያ ሕዝብ ራስን ማዋረድ ማለት ምንድነው ትርጉሙ? አሁን መታወቅ ያለበት እሱ እኮ ነው። እኔ አሁን ለምሳሌ እግዚአብሔር ሕዝብ ራሱን ቢያዋርድ በፊቴ ቢወድቅ እኔ በድቱ ምራለሁ አለ እንበል። ነገ መጣ ያ መልእክት። ከዛ ተነሳ እግዚአብሔር ሆይ ራስን አዋርድ ብለሃል ብዬ ልብሰና ወለኩኝና መንከባለል ጀመርኩኝ ነው ወይ እግዚአብሔር ያለ ያለው? አሁን እንደ ዳንኤልም ደግሞ ፓስተር እንዳነሳው ዳንኤል 70 ዓመት በተፈጸመ ጊዜ ከመጽሐፍትም ተረድቼ አለ። 70 በተፈጸመ ጊዜ ከመጽሐፍትም ተረድቼ በአምላክ ፊት ጾም ጀመርኩ አለ። ምንድን ነው ያ ከመጽሐፍ የተረዳው? ጋር እንሄዳለን። እንግዲህ አሁን ምድርን እንዲፈውስ እንድምር ነው አይደለ? ምንድን ነው የተረዳው? ምድርን ለ70 ዓመት እስራኤላውያን እግዚአብሔር አምላክ ሰንበት እንድታከብር ማለት ነው። ምድር ሰንበት እንድታከብር የሰጠውን ሕግ ለ70 ዓመት ነፍገዋል ምድርን። በዛ ነው የበደሉት። ስለዚህ እግዚአብሔር አምላክ ለ70 ዓመት ምድርን ሰንበት አሳታችኋልና ከዛ ምድር ላይ ነቅያችሁ ያችን 70 ዓመት ምድር ማለት ነው ሰንበቷን ታከብራለች አለ። ይሄ ሆነ። ከዚህ ዳንኤል አሁን እንግዲህ በቅቷል። በሕጉ ላይ እንደተቀመጠው ሂሳብ ተወራርዶ አልቋል። ከዚህ በኋላ ምድር መበደል የሚባለውን ዘመን በእኔና በልጆቼ ዘመን አይደገምም። በሕጉ ላይ እንዳስቀመጥከው ስርዓቱን ተከትለን እናደርጋለን። አሁን ይቅር በለናል። ይሄ ነው በመጽሐፍት መረዳት ማለት ሂስትሪን ቼክ ማድረግ። አሁንም እያልን ነው በኢትዮጵያ ራስን ማዋረድ ስንል ታሪክን ቼክ እናድርግ። አንዳንዱ የታሪክ አወቃቀር ራሱ እኛ ሀገር ላይ እያንዳንዱ ኢትዮጵያ ከገጠር እስከ ከተማ እያንዳንዱ ብሔረሰብ ልጁን አዋጥቶ አጥንቱን ከስክሶ ደሞን አፍስሶ ኢትዮጵያ እዚህ የደረሰችው እያንዳንዱ ብሔረሰብ ኢትዮጵያ ላይ ያለው እያንዳንዱ ብሔረሰብ 80 ምናምኑ ብሔረሰብ ነው ለኢትዮጵያ መቆም ምክንያት የሆነው። ይሄንን እውነታ የማይቀበል ማጆሪቲ አለ እዚህ ሀገር ላይ። ከዛ አሁን ምን መሆን አለበት? ከታሪክ አንጻር እያንዳንዱ ኢትዮጵያዊን እያንዳንዱ ሰው ለዚህ ሀገር ዋጋ ከፍለዋል። አሁንም በኢትዮጵያ ላይ የእያንዳንዱ ድምፅ ተሰሚነት ሊኖረው ይገባል። እያንዳንዱ እንደ ዜጋ እንደ ወንድም ተቀባይነት ሊኖረው ይገባል። ለምን? የእያንዳንዱ አያት ነው የሞተው ለዚች ሀገር። ይህንን እውነታ ተቀብለን ወንድማማችነትን እያጠናከርን እንነዳለን። ለዚህ ደግሞ ጥበብን ስጠን። መሀል ላይ የታሪክ ክፍተት ፈጥረናል። አንዱን አወድሰን አንደኛውን ደግሞ ምንም ነገር ኮንትሪቡት እንዳላደረገ አድርገናል። መሀል ላይ በአባቶቻችን ዘመን አንደኛውን ከሰው ዘር እንዳልተፈጠረ የቆጠርንበት ጊዜ ነበረ። አሁን ግን የእሱን ልጆች አክብረን እንቀበላለን። የእነሱን አይዲያ ሴሌብሬት እናደርጋለን። ለሀገር ትልቅ ነገር ኮንትሪቡት ማድረግ የሚችል ጀኔሬሽን እንዳለ እንቀበለዋለን የሚልን ሁሉንም አክሞ ወደፊት የሚወስድን አስተሳሰብ ላይ እንቆማለን። እግዚአብሔር ሆይ ይህን አስተሳሰባችንን ባርክልን። ከትላንትና ከተቆሳሰልንበት አስተሳሰብ ወጥተን በተሻለ አስተሳሰብ ወደፊት ልንሄድ ነውና ይህን አስተሳሰብ ባርክልን የሚል ትህትና ነው ራስን ማዋረድ ማለት በእግዚአብሔር ፊት። ከነ ዳንኤልም የምንማረው ይህንን ነው። ከእስራኤላውያን ባህልም ታሪክን ሪፈር አድርገው የቱጋ ነው የእግዚአብሔርን ሕግ የጣስ ነው ወይም ደግሞ ስርዓትን የጣስ ነው የቱጋ ነው የሚለውን ነገር የትኛው ጎን ወንድሞቻችንን ጎድተን እስከነ መፈጠራቸው ወደ ጎን ገፍተን እኛ ብቻ ነን ለሆነ ነገር ህልውና ያልንበት የምንን ያንን እርማትን መውሰድ ነው መዋረድ። ከዛ ትዕቢት ይሄ በቃ ለኢትዮጵያ ብቸኛ እኔ ነኝ የኔ ብሔር ነው ብቸኛ ለኢትዮጵያ የኔ ወገን ነው ብቸኛ ዋጋ የከፈለው የከሰከሰው ምን አደረገው ምን አጥንቱ የከሰከሰው ደሙ የከሰከሰው በእኔ ነው ቆመው የሚለው ከፍታ ያቺ ፕራይድ ነው አይደለም። እያንዳንዱ ከአንድ ግለሰብ ጀምሮ ስንቅ ካቀበለው ጀምሮ አይዞ ካለው ጀምሮ በተለያየ አይነት ዘርፍ ከቆመው ጀምሮ እነዚህ ሁሉ ተደምሮ ነው ሀገር የሆነችው። እዚህ እኔ ብቻ ራስን የሚያቆልበት የራስን ብሔር ብቻ ከፍ ማድረግበትና አሁንም ቢሆን ደግሞ የሌሎች ወንድሞችን አቅም ማልቀበልበት አስተሳሰብ እሱ የሚያንጽ አይደለም ብሎ ከዛች ወንበር ላይ መውረድ ነው መዋረድ እንጂ ልብስ አውልቆ መንከባለል አይደለም። ልብስ ቀዶ አመድ ነስንሶ ምናምን ልውቀት እንትን ብሎ እሱ አይደለም። ይሄ ነው አሁን
ራስን ማዋረድ የሚለው እግዚአብሔራዊ ቋንቋ የትኛው ነው? እዚህ ያን የቋንቋውን ስርዓት ተከትለን እማናደርጋቸው ጸሎቶች በሙሉ ውጤቱን እያየን ነው። እዚህ ወደዚህኛው ነው መምጣት ያለብን ነው። ያው ጌታ ኢየሱስ በመስቀል ላይ ሆኖ ተፈጸመ ብሏል እና በዮሐንስ 19:30 ላይ እና ይሄ ተፈጸመ የሚለው የሀገርን የዘርን እርግማንን ሁሉ አያጠቃልልም ወይ የሚል ጥያቄ አለ እና የተፈጸመው ወይስ ያልተፈጸመ የቀረ ነገር አለ ወይ? እንዴት ነው ከዚህ አንጻር የምናየው? እሱ ወደ እንትን ነው የሚወስደን፣ ወደ እስራኤላውያን ሕግ ነው የሚወስደን። እስራኤል እንግዲህ የያዕቆብ ዘር ዮሴፍ ወደ ግብፅ ገባ። የያዕቆብ ነገድ በሙሉ ተከተለው። በግብፅ ሀገር ማህፀን ውስጥ እስራኤል ተወለደች እንደ ሀገር። ከግብፅ ማህፀን ውስጥ ሀገር እስራኤል ተወለደችና ወጣች። ከግብፅ ማህፀን ውስጥ በተጸነሰችው በዮሴፍ ትንሹ ፍሬ ገብተው ተጸንሰው ሀገር ሆና የወጣቸው እስራኤል ከነአን ገብተዋ ከነአን ላይ ደግሞ እንደ ሀገር እንደ ህዝብ ማለት ነው ልትኖር እግዚአብሔር ፕሮሚስ ያደረገላት ስፍራን ሰጣት። ወደዛ ስፍራ በምታደርገው ጉዞ እዛ ሄዳ የምትኖርበትን መተዳደሪያ እግዚአብሔር ሰጣት። አንደኛ እሱም ከማምለክ ጋር በተያያዘ እንደገና ደግሞ ከማህበረሰብና ከፍትህ ጋር በተያያዘ የግብርናውን ሁሉ ሳይቀር ማለት ነው የህግ ስርዓትን ሰጣቸው። ስርዓቱ ምንድነው? ከግብፅ የላይፍ ስታይል እነሱን ማፋታት አንደኛ። ሁለተኛ ነገር ደግሞ እዛ ሲሄዱ ከነአን ምድር ላይ ያሉ ፈሪዛውያን፣ ያቡሳውያን ሳውያን የሚባሉ እነዛ ነገዶች ያላቸው የህይወት ስርዓት ጋር ሄደው እንዳይጋቡ ከዛ እነሱን የመቀደስ ህግ ነው ሰጠው። አሁን ይህንን ህግ በምትጥሱበት ጊዜ እነዚህ እርግማኖች ይከተሏቸዋል የሚል የህግ እርግማንና ያ እርግማን የሙሴ ህግ ማለት ነው። በሙሴ ህግ ላይ የተቀመጠው ህጉ በራሱ ህጉም እርግማኑን በረከቱን ጨምሮ ህጉ ሙሉ ለእኛ ምንድን ነው የሚለው? አንድ ሰው በሙሴ ህግ ያለ እርግማንን በረከትም ወደ ኢትዮጵያ ጋር የያዘ ግንኙነት አለው የሚል ከሆነ ህጉ ሙሴ መጽሐፍን አንብበን ስናነብ ሙሴ ህጉን ለእስራኤላውያን ነው የሰጠው። በዛ ህግ አይን ኢትዮጵያ ስትታይ ውሻ ነው የምትባለው፣ ሰው አይደለም። የህጉ ቋንቋ ይሄ ነው። እስራኤል ሄደ ቀጥታ ቤተ መቅደስ ውስጥ ገብተ መስዋዕት ማቅረብ አትችልም። እዛ ከአደባባዮች ዳር ላይ ነው የምትቀመጠው። ከዚህ ሄደ ራሱ በዛን ጊዜ የሚሄዱ ኢትዮጵያውያን ራሱ ማለት ነው። ለምን እስራኤላዊ ከእስራኤላዊ ነገድ ውጪ እንዲጋባ አይፈቅድም። መርከስ ነው ለሱ። እኛን እንደ ርኩስ የሚቆጥር ህግ ነው። እኛውን መጀመሪያውኑ የሙሴ ህግ ላይ ያለ እርግማን እኛ ላይ ይሰራል አይሰራም የሚለን ስናነሳ መጀመሪያ እንደ ሰው መች ቆጠረን? በሙሴ ህግ ላይ ያለው እርግማን ምንም ሆነ በረከት የሚሰራበትም ሆነ የሚሰራላቸው እንደ ሰው ለተቆጠሩት ነው። እንደ ሰው ያመዛዝናሉ፣ ያስባሉ፣ አምላካቸውን ያመልካሉ። በዚህ ስርዓት ህዝባቸውን በዚህ ስርዓት እንዲያስተዳድሩ ግብርና እርሻ ስራቸውን ራሱ በእርሻ ላይ የተለያየ መልክ ያላቸውን እህልንም አትትከል ምናምን ተብሎ ለግብርና ስርዓት ሁሉ ማለት ነው የተሰጣቸው ፖሊሲ የተሰጣቸው ህዝብ አሉ። እንደ ሰው ተው የተቆጠሩ በእግዚአብሔር ፊት የተመረጡ ለእነሱ ነው የተሰጠው። ስለዚህ እንደ ሰው ስለምታስብ አንተ ይሄንን ብታደርግ ይሄ እርግማን ይደርስብሃል፣ ይሄን ብታደርግ ደግሞ ይሄ በደል ይደርስብሃል ተብሎ ለእስራኤላውያን የተሰጠው። በዛ ሙሉ የህግ መነጽር አይን ራስን ማየት አንድ ሰው ከፈለገ መጀመሪያውኑ ህጉ እርግማንና በረከት የሚለው ስር ሳትገባ ውሻን አንተ ይልሃል፣ እርኩስ ነው ይላል። ለዛ ነው በጌታ ኢየሱስ ክርስቶስ የአገልግሎት ዘመንም ከእስራኤል ውጭ የነበሩትን አንዲት ከናናይት ራሱ እሷን ሴት ሲያገኛት እሷን ሴት ምን ብሎ ነው የጸለየችው? ቡችሎች እኔ ለልጆች ነው የመጣሁት አለ። እንደ ልጅ ሰው ተብሎ ተቆጠሩ አሉ። እዚህ ጋር ልጆች ሰው ተብሎ ተቆጠሩ አሉ እንጂ ለውሾች ምግብ አይሰጥም አለ። ሊትራሊ ውሻ እያለ ነው። በምን ቋንቋ ነው ያን ያወራ ያለው? በህግ ቋንቋ። በዚህ ይሄ ህግ እስካልተሻረ ድረስ ይሄ ህግ እናንተን ውሻ አድርጎ ነው የሚቆጥራችሁ። ከዛ ምን አደረገ? በቀራንዮ መስቀል ላይ ተሰቅሎ ጌታ ኢየሱስ ክርስቶስ ከህግ እርግማን አይዛብን ውሻ ብሎ የሚጠራ ከዛ ህግ እርግማን ወደ ሰውነት እኛን አቀረበ። የራቁ ኤፌሶን ምዕራፍ 2 ላይ ሩቅ የነበራችሁትን እናንተን አቀረባችሁ አለ። አመጣን ወደ ሰውነት። እነዛ እስራኤላውያንም ደግሞ ህግ ያላቸውን በህጋቸው ስላልጸደቁ እነሱንም ደግሞ አመጣና አዲስ ትውልድ አዲስ ሰው ፈጠረ። ከዛ ኋላ አዲስ መንግስት ሰማያትን መሰረተ። እዚህ ጋር አዲስ መንግስት ነች የመጣችው። መሀል ላይ ቤተ ክርስቲያን የምትባል ነች የመጣችው።
ስለዚህ አንድ ሰው በኢየሱስ ክርስቶስ ከሕግ እርግማን ተዋጅቶ ወደ አይሁድነት አይደለም የሚገባው። ወደ አይሁድነት የሚገባ ቢሆን ነው የአይሁድነትን በረከት ክሌም ማድረግ የሚችለው እና የአይሁድነት እርግማን ሊደርስብኝ ይችላል ብሎ ክሌም ማድረግ የሚችለው። ወደ አይሁድነትም ለአይሁዶች በኢየሱስ ክርስቶስ አንድ ሰው አምኖ ወደ አይሁድነትም አይደለም የገባው፣ በአይዛብነትም አይደለም የቀጠለው፣ ቤተክርስቲያን ወደምትባል ዩኒቨርሳል አካል ውስጥ ነው የገባው። ስለዚህ ከዚህኛውም ወገን አይደለም ከዚህኛውም ወገን አይደለም፣ አዲስ ፍጥረት ነው የሆነው። ስለዚህ የአዲስ ፍጥረት ቋንቋ ውስጥ ደግሞ ሐዋርያቶቹ ለአዲስ ፍጥረት የጻፉት መልእክት ላይ አለ ወይ እንደዚህ አይነት ነገር የለም። አሁን ለነሱ ለእስራኤላውያን የተነገረው የሕግ ንግርት ወይም ደግሞ በረከትም ይሁን እርግማን የተነገረውን ነገር እኔንም ይመለከተኛል። አንድ ሰው ከማለቱ በፊት መጀመሪያ አንተን ማን እንደሆንክ እንደሚልህ በምን ስም አንተን እንደሚጠራ ስምህን ላይ መጀመሪያ በረከቱም እርግማኑም ይሰርብኛል ከማለት በፊት መጀመሪያ ሕጉ አንተን ምን ብሎ ነው የሚጠራው? ሰው አድርጎ አንተን ለቆጠረህ መጀመሪያ ሰው ስትሆን ነው መጀመሪያ። ከዛ በኋላ ስለ በረከትና እንትን ማውራት ብትችል ከእስራኤል ጂኦግራፊ ውጪ ላለ ለማንኛውም ሰው ይሄን ነው የሚሰራው። ስለዚህ ክርስቶስ ከሞተበትና ከተናገረው ቃል አንጻር ተፈጸመ ከሚለው ቃል አንጻር የድነትን ስራ ሲሰራ ለአይሁድም ለአሕዛብም የሰራውን ስራ በተመለከተ የተናገረው ቃል ነው ተፈጸመ ብሎ የመጨረሻውን እንኳን የተነገረውን የነበረውን ጽዋ ብሎ ተቀብሎ የቀረችው የነበረ ስለሱ ተጽፎ ያልወሰደውን ከወሰደ በኋላ ተፈጸመ ይላል። ስለዚህ በአጠቃላይ የድነት ስራ በክርስቶስ ኢየሱስ ተፈጽሟል፣ አልቋል። አሁን ተመልሰን ወደ ብሉይ ኪዳን ሄደን ሕግ እርግማን ምናምን ልንል አንችልም። እንኳን አይደለም እኛ ለአሕዛብ ለአይሁድም ጭምር የሚለውን ነገር ለማጽናት ነው የጠየቅኩ። ያ እሱ ነው። እንደ ፋይናልም ደግሞ ፓስተር ምን አለ አሁን እኛ ያነሳናቸው እኛ ሀገር አቀፍ ከተማ አቀፍ ምናምን እንደዚህ ይሄ እርግማን ምናምን ያልናቸው አለ አይደለ ከፕሮዳክቲቪቲ ጋር ወይ ደግሞ ከመበልጸግ ፕሮስፐር ከማድረግ ጋር የተያያዙ ነገሮች እነዚህ ቋንቋዎች በሙሉ ከሕግ ውጭ አሁን ለምሳሌ ባቢሎን በዘመናት መካከል ሀያል መንግስት ነበረች፣ በጣም በልጽጓት ነበር። ሮም መንግስት ሮም ሐዋርያቶችንም በእነሱ ዘመን የነበሩ ቅዱሳኖችንም እያሳደደች እያረደች በእነሱ እየተዝናናች በእነሱ ደም በርኩሰታ ነገስታቶች በጽዋ ረከሰች ምናምን ብሎ ሐዋርያው ዮሐንስ በራእይ በኮድ ያወራባቸው ማለት ነው። በተለይ ከኔሮ ከሱ ቀጥሎ ሶስተኛ ላይ የነገሰው ጨካኝ መሪ በእነሱ ዘመን ማለት ነው ሁሉ ሀያል ነበረች። ስለዚህ አሁን የምናወራው ነገር ምንድን ነው? ክርስቶስ ኢየሱስ ለነፍሳችን መዳን ሞቷል። ሌላው ምድር ላይ ያለ ማናቸውን ፕሮስፔሪቲዎች ነገሮች በሙሉ በኮመን ግሬስ ውስጥ ፕሮቫይድ የተደረጉ ነገሮች ናቸው። እሱን ነው መቀበል ያለብን። ለዳኑ ክርስቲያኖች ስፔሻል ፕሮስፔሪቲ ፕሬዘርቭ አልተደረገም፣ አልተጠበቀላቸውም። ለሰው ሁሉ ኮመን ግሬስ ነው። ከተማ አቀፍ አገር አቀፍ እርግማን አለ። እርግማን የመስበር ተልዕኮ ተሰጥቶኛል የሚሉ ከተማ ላይ ሄደው ዘይት የሚያፈሱ ሰዎች አሉ። አሁንም በየክልሉ ሄደው ዘይት የሚያፈሱ ሰዎች አሉ። አደባባይ ላይ ሁላ ኢትዮጵያ ሁለት ኢትዮጵያ አይነት አለችው። ዲጂታል ኢትዮጵያ አለች፣ መሬት ላይ ያለችው ኢትዮጵያ አለች። በዚህ ሰዓት ላይ ኢትዮጵያ ላይ ዲጂታል ሰራዊት አለ፣ መሬት ላይ ያለ ሰራዊት አለ። መሬት ላይ ያለ እርግማን በህዝቡ መካከል ያለውን ደም የሚያፋስሰው እርግማን ሰብራለሁ ብለህ መሬቱ ላይ ዘይት ታፈሳለህ መሬቱን ለመፈወስ። አየሩ ላይ በዲጂታል የተያዘ ሰራዊት ላይ የቱ ጋር ነው የምታፈሰው ነው? እሱ እንዴት ልታደርገው ነው? ምክንያቱም የሆነ ትውልድ አለ ኢትዮጵያ ውስጥ አውሮፓ እየኖረ ያለ በቴክኖሎጂ በኩል በቴክኖሎጂው ቲክቶክ ላይም ገብቶ በቻይና ኢዲዮሎጂ ውስጥ ነው እያሳለፈ ያለው ቀኑ ሙሉ፣ ወይ በአውሮፓ ወይ በአሜሪካ ኢዲዮሎጂ ውስጥ ነው ቀኑ ሙሉ የሚያሳልፈው። የቱ ጋር የታፈሰው ነው? መቀመጫው ነው እንጂ ኢትዮጵያ በስጋ ነው እዚህ የተቀመጠው እንጂ ዲጂታሊ ዓለም አቀፍ ጀኔሬሽን ነው ያለው፣ ግሎባል ጀኔሬሽን ሆኗል። እሱን እንዴት ነው የምትሰብረው ነው? አሁን አየህ፣ ይሄ ልምምድ ውሸት መሆኑን በዚህ ነው የምናውቀው፣ ተረት መሆኑን በዚህ ነው የምናውቀው። አሁን መስበር አልቻለም። ያሁን በየቲክቶኩ በየበቱ ገብተው እንደውም ቢዚ ያደረጉት ነው። ትላንትና ዘይት ያፈሰሰ ያለው ሰው የራሱ አሁን የእነሱ ቪዲዮ ያየ ቢዚ ሆነ ነው ያለው። ፌክ ስለሆነ እኮ ነው የማይቀጥለው። ቀጣይ ዘመን ላይ እንደውም ዓለም ወደ ዲጂታል ማለት ነው ዋን ወርልድ ነው እየመጣ የሚሄደው። እንግዲህ ስርዓቱ ወደዛ ይሄዳል። ከዛ በኋላ ክራይስት የሚመጣው ይሄ ሲስተሙ ወደዛ እየሄደ ከሆነ ኮምፕሊትሊ ነው ይሄ ልምምድ ፌል የሚያደርገው። ፌል የሚያደርገው ደግሞ ልምምዱ ከመጀመሪያውኑ ከጌታ ስላልሆነ ነው። እርግማኑን ሰብረው ጨርሰው አይደለም። እሺ አሁን ቲክቶክን የፈጠረው ልጅ ማን ነው? እርግማን ሰብሮለት ማለት ነው። ዓለምን እንደዚህ የሚቆጣጠር ማለት ነው። ከገጠር ከድሃ ህዝብ እኮ ብር እየሰበሰበ ነው ያለው ልጅ፣ ቲክቶክን የፈጠረው ልጅ ማለት ነው። ከእያንዳንዱ ሰው ብር እየሰበሰበ ነው ያለው። የቴክኖሎጂ መረብ በመፍጠሩ ምክንያት አየሩን ተቆጣጥሮታል። ማን ነው እርግማን የሰበረለት? እሺ አገሪቱ ላይ ደግሞ በየቦታው እንደ ጸሎቱን ሰብሮ ገባ ልጅ። ቲክቶክን የፈጠረው ልጅ እንደነው የቸርችን አትሞስፌርና ጸሎቱን ሰብሮ ገብቶ የሁሉን ማይንድ ሊይዝ የቻለው? ለምን ይህንን እርግማን ሰበረው? ይህን ትላል። ፌክ ነው ይሄ ልምምድ። መጽሐፍ ቅዱሳዊም ታሪክንም መጽሐፍ ቅዱስን ማፈታት ያልተከተለ ባዕድ ልምምድ ነው ቤተክርስቲያን ቢዚ ያደረገ ያለው።
በምን ስም? በመንፈስ ቅዱስ ስጦታ ልምምድ ስም ማለት ነው። ሮንግ ነው። አሁንም ለዛ እንደዛ አይነት የከተማ የወረዳ የክልል እርግማን እንሰብራለን፣ የቤተ መንግስት እዛ አካባቢ ያለ ዘንዶ የሆነ ነገር እንገላለን ምናምን የሚባል ግርግር ማለት ነው የሚባል ነገር መጀመሪያውም የለም። ሐዋርያቶቹም እንደዛ አይነት ልምምድ እነሱ ጋር አልነበረም። ሐዋርያቶቹ ጋር ያልነበረ ወንጌል ደግሞ እዚህ ኢትዮጵያ ላይ መጥቶ አይፈጠርም። ሐዋርያቶቹ የኔሮ ቤተመንግስት ጋር ገብተው ዘንዶ ስላልገደሉ አንተም እዚህ ገብተህ የሚገለው ዘንዶ የለም። ዘንዶ የሰውየው አይምሮ ውስጥ ነው ያለው፣ የሰውየው አስተሳሰብ ውስጥ ነው ያለው። ያ ዘንዶ ራእይ አይቶም ከሆነ የእሱ አስተሳሰብ ዲዛይን ያደረገውን ዘንዶ ነው ያየው። ለምንድን ነው አሁን ትውልዱን በየቦታው ራሱን እንዲያጠፋ የሚያደርግ? ከቴክኖሎጂ አንጻር ማኔጅመንቱ እንዴት መሆን እንዳለበት ራይት የሆነ አስተሳሰብ እንደማቅረብ ስፒሪቹዋላይዝ ነገሩን ማድረግ ምንድን ነው የተፈለገው? ሮንግ ነው። ይሄ የለም መጽሐፍ ቅዱስ ላይ የሌለ። ለዛ ተብሎ የሚዘጋጅ የቅባት ቀንም ካለ እሱ የቅባት ከእግዚአብሔር አይደለም። ግን ሰዎች አሁን የሚያዩቸው አንዳንድ ቦታዎች ላይ ቤተ መንግስት ውስጥም ሆነ የተለያየ ቦታ የነበረ የመናፍስት አሰራር፣ የጥንቆላ አሰራር ኢቭን በአካልም ዘንዶ ወጥቶ ተገደለ የሚል ነገር አለ እና እንደገና ደግሞ ያው በተለይም ደግሞ ከዚሁ ጋር መያያዝ ያለበት አንዳንድ የጠንቋዮችን ራሳቸው ሰዎቹን መንፈሱን ብቻ ሳይሆን ሰውየውን፣ ልጆቹን፣ ትውልዱን ጭምር የማጥፋት የእርግማን እኛም ተመልሰን እነሱን የመራገም በቃ ይንቀላቸው፣ ባጭሩ ሙቱ፣ ተቀጩ፣ መተተኛይቱ በህይወት እንድትኖር አትፍቀድ ብሏልና ጠንቋዩ ከምድር ላይ እናጥፋ እና እስቲ እነዚህን ሀሳቦች ላይ ምን ትላለህ? እንደዚህ ጸሎት የምትጸልይባት ኢትዮጵያ ዛሬ ላይ የደረሰችው መስዋዕት ኢትዮጵያን እንደ ሀገር የማቆም መስዋዕት ላይ ከከፈሉ ልጆች መካከል አንደኛው የጠንቋይ ልጅ ነው። እሱን መዘንጋት የለበትም። የክርስቲያን ልጅ ብቻ ለኢትዮጵያ ዘምቶ ሞቶ አይደለም ኢትዮጵያ እዚህ የደረሰችው። የሙስሊም ልጅ ኢትዮጵያ ሀገሩን እንድትቀጥል ዘምቶ ሞቷል። ከኦርቶዶክስ ሃይማኖት ባክግራውንድ የሆነ ሰው ዘምቶ ሞቷል። የእሱም አጥንት አለ። የጠንቋይ ልጅ የባዕድ አምልኮ የተለያየ ባዕድ ልምምድ ያለው ዘሩ ላይ የተለያየ ልምምድ ያለበት እሱም ዘምቷል፣ ሞቷል። እቺ ሀገር የተለያየ ስለ ሀገር ነው ያወራነው የኢትዮጵያ። እቺ ሀገር ከተለያየ የሃይማኖት ባክግራውንድ የተወጣጡ ሰዎች አጥንታቸውን ከስክሰው ደማቸውን አፍስሰው ያቆማት ሀገር ነች። እሱም ፋክት መቀበል አለብን። አሁን ለምሳሌ እንደ መንግስት ለሀገር ቀጣይነት ማለት ነው አንዳንድ የመንግስቱን ጉዳይ እንተውና እኛ ወደኋላ ከሄድን እኮ ማለት ነው ወይ አያታችን ወይ ቅድመ አያታችን ወይ የሆነ አክስታችን አጎታችን አካባቢ እኮ የሆነ ሰው ጠንቋይ ነበር። ግን ከዛ መሀል ለወንጌል ተጠርተናል። ዛሬ እንደኔ የእግዚአብሔር የምህረት እጅ ቶሎ አላገኘውም ማለት ነገ አይድንም ማለት አይደለም። የሱ ልጅ እኔ ዛሬ ላይ ቆሜ ምህረት ዛሬ ለኔ ቶሎ ሰርቶልኛልና እከለ የሚባለው ጠንቋይ ደግሞ ቶሎ መሞት አለበት ወይ ደግሞ የሱ ዘር ቶሎ መጥፋት አለበት የሚል ከሆነ ወንጌል በደንብ አልገባኝም ማለት። በተለይም አንዳንዶች እንደውም የመንፈሳዊ እድገታቸውን የሚያሳዩት ሰፈሬ ላይ የነበረውን ጠንቋይ ሞተ፣ ነቀልኩት፣ እንዲህ አይነት ቤተሰቡ ላይ እንዲህ አይነት ነገር ይሄ እድገታቸውን የእምነት እድገታቸውን የቅባት እድገታቸውን ማሳያ አድርገው ያነሱታል። እድገትን የምንለካው መንፈሳዊ እድገት በተለይ መንፈሳዊ ብስለት የምንለካው ጌታችን ኢየሱስ ክርስቶስ አለ የእምነታችን ጀማሪና ፈጻሚ የሆነ ሐዋርያ፣ ቀጥሎ ደግሞ ሐዋርያቶች አሉ ወንጌልን ቤተክርስቲያን ምስረታ ላይ የሰሩ በተለይ እንደ ብላተኛ አናጺ አለቃ መሰረትን መሰረትኩ ያለው የአይዛብ ሐዋርያው ጳውሎስ ኤፌሶን ከተማ ላይ ገብቶ ብዙ ጠንቋዮችን አግኝቷል። ጳውሎስ ኤፌሶን 19 ላይ ምን ይለናል መጽሐፍ ቅዱሳችን? ጳውሎስም እዛ ከተማ ላይ ወንጌልን ሰበከ። እዛ ከተማ የነበሩ ጠንቋዮች መጽሐፋቸውን ሰብስበው መጥቶ እያቃጠሉ ኃጢአታቸው በአደባባይ እየተናዘዙ ወንጌልን ተቀበሉ ነው የሚለው። ይሄ ነው ስፒሪቹዋል ማቹሪቲ። እኔ የጳውሎስን ወንጌል ከሆነ ይዤ የሚሄደው የጳውሎስ አይነት ውጤት ነው መጠበቅ ያለበት። ያ ውጤት ምንድን ነው የሚያደርገው? ጠንቋዩ በመጽሐፍ እያነበበ የሚደግም ከሆነ ያንን መጽሐፍ በህዝብ ፊት በአደባባይ መጥቶ እንዲያቃጥል ልቡን ኮንቪንስ የሚያደርግ ልቡን የሚያሸንፍ የክርስቶስ የፍቅር ቀስት ልቡን ይወጓል። በወንጌላት ላይ ወይም ደግሞ በሐዋርያት ስራ ላይ ያየነው አይነት የወንጌል ምላሽ እናያለን ማለት ነው። ስምዖንም የነበረበት የሰማርያንን ፊልጶስ ያደረገ በቃ ይህንን ነው የምናየው። ቸርች ስትሪ ላይ እንደውም ስምዖን እና የግኖስቲክስ የሚባል የሃይማኖት ፍልስፍና ራሱ ሄድ ነው ሰውየው። ጥንቆላ ብቻ አይደለም በሌላ ሄድ ይተረጎማል። እና እንደዚህ አይነት ስትሮንግ ሰዎችን የሚያሸንፍ ነው። ኪል አይደለም የሚያደርገው፣ ያሸንፋቸዋል፣ ይማርካቸዋል። ይህንን ነው በሐዋርያቶች ጉዞ ውስጥ ነው የምናየው። እንግዲህ
አይ በጳውሎስ የአይዛብ ሐዋርያ ሆኖ በሚያደርገው ጉዞ በመንገዱ ላይ መለኮታዊ ስልጣኑ ብዙ ጠንቋዮችን በመግደል ተገልጦ ከሆነ አሁንም የዛን መንፈስ አሰራር እንጠብቃለን በቤተ ክርስቲያን ውስጥ እንዲገለጥና ብዙዎች እንዲሞቱ እንጠብቃለን። ግን የለም መጽሐፍ ቅዱስ ላይ ነው። እዚህ እንደዛ አይነት ልምምድም ካለ አሁንም ፌል ያደርጋል ሰውየው በራሱ አምቢሽን። ስለዚህ ሰዎች እንዲህ አይነት የመንፈስ አሰራር ያለበት ክልል ላይ ወይም ሰፈር ላይ ሲደርሱ ውስጣቸው ሊቆጣ ሊበሳጩ ይችላሉ። መንፈሱ ላይ ምክንያቱም ጳውሎስም ተበሳጨ ይላል ግሪክ ሲገባ። እንደገና ደግሞ እቺ ፊልጵስዩስም ላይ ስትመለከተው ያቺ ሟርተኛ መንፈስ የነበረባትን ሴት ታወከ ይላል። ግን ነፃ ወጣት ነው መንፈሱ ነው ያወጣው። መንፈሱን ነፃ ከወጣች በኋላ እንደውም የተነሳበት ባለፈው ጊዜ ላይ እንዳየነው ሌሎች ያትርፋቸው የቀረባቸው ሰዎች ነው ሲያሳድዱት ያየነው። እና ተልኳችን መሆን ያለበት ማዳን ላይ ማተኮር አለብን እንጂ መግደል ላይ መሆን የለበትም። ከአካባቢያችን በጸሎታችን ምክንያት ሊፈናቀሉ ይችላሉ። ያ ስፒሪት ላይሰራ ይችላል፣ ላይመጣ ይችላል። ነገር ግን ታርጌታችን የእነሱን ህይወት ማጥፋት ላይ እንደ መንፈሳዊ እድገት መታየት የለበትም ነው እያልካለሁ። ስለ መሪዎች ላይ ስላሉ ህልሞች በጣም እንሰማለን እና ወደ እሱ ልምጣለን። ብዙ አሁን ላይ የምናያቸው ብዙዎቹ ይህን እኔ ያየሁትን ራእይ እኔ ያየሁትን ህልም ለመሪዎች አድርሱልኝ። አሁን ደግሞ ያው ሚዲያው ቀለል ስለሚል ሼር አድርጋችሁ ለጠቅላይ ሚኒስትሩ ለመሪዎች ይድረስልን፣ ያየሁት አስፈሪ ነገር አለ፣ ያለበለዚያ ካልደረሰ ሀገር ትጠፋለች፣ ትፈርሳለች የሚሉ ነገር አለና በመጽሐፍ ቅዱሳዊ እይታ ይሄንን እንዲታየዋል። መጽሐፍ ቅዱሳችን ላይ በኮመን ግሬስ የተሰጡ ስጦታዎች አሉ። ከመንፈስ ቅዱስ የጸጋ ስጦታ ከምንለው ቆሮንቶስና ሮሜ ላይ ከተቀመጡት ውጪ ለምሳሌ ህልም ማየት በመጽሐፍ ቅዱሳችን ላይ ከጥንት ጀምሮ እነ ፈርዖን የግብፅ ፈርዖን ሁላ ህልም አይተዋል። ናቡከደነፆር ህልም አይተዋል። ክርስቲያን ሆኖ አይደለም ወይም ደግሞ አይሁድ ሆኖ አይደለም፣ ህልም አይተዋል። እንደነዚህ ህልም የማየትን ጊፍት እግዚአብሔር አምላክ በኮመን ግሬስ ለሰዎች ሰጥቷል። አንድ ሰው ከዮሴፍ ጋርም አብረው የታሰሩት ሲፈታላቸው ነበር፣ ህልም አይተዋል። ስለ ሀገር መሪም ስለ ሚኒስቴሮችም ስለ ዓለም ሀገራቶችም ስለ ሌሎችም ሀገራቶች አንድ ሰው ህልም ሊያይ ይችላል። ክርስቲያን ሳይሆን አኩሬት የሆነ ነገር ሊያይ ይችላል። ይሄ ሰውየው ያንን ህልም የማየት ስጦታ በኮመን ግሬስ እግዚአብሔር ስለሰጠው ነው። ምንም ማቹሪቲ ላይ ስላለ አይደለም። አሰልጥኖ ማንንም ወደዛ ማሳደግ አይችልም። አሁን ጉዳዩ የአገር መሪ ጋር ሲሆን በተለያየ የመሪነት ሴክተር ላይ ያሉ ሚኒስቴሮች ጋር ሲሆን መልእክት እንዴት ነው የሚቀርበው የሚለው ነው ትልቁ ነገር። በተለይ ደግሞ አሁን በኮመን ግሬስ በጌታ ያልሆኑ ሰዎችም ስለሚያዩትም እሱ እንዳለ እንተውና ክርስቲያን ወደሚባለው ጋር እንምጣ። ክርስቲያን አሁን የሚባለው ሰው ስለ ሀገር እንደዚህ አይነት ራእይ አይቻለሁ፣ ህልም አይቻለሁ፣ ስለ ሀገር መሪ፣ ስለ ሚኒስቴር ምናምን፣ ስለ ጦርነት፣ ስለ ሰላም ሊሆን ይችላል፣ ልማትም ዋትኤቨር አይቻለሁ የምላቸው ነገሮች ይኖራሉ። አንዳንዴ ደግሞ አድርሱልኝ በቃ ቢያዙኝ ሊያውቁኝ የሚባሉ ነገሮች ይኖራሉ። የመጀመሪያ እዚህ ጋር አስምረን የምናልፈው ነገር ህልምና ራእይ ማየት ለሀገር መሪም ሆነ በግለሰብ ደረጃ ለሆነ ሰው ሊጠቅም ይችላል። ለሀገር መሪ ቢነገረው የሚጠቅመው ፓርቲ ይኖረዋል። በተለይ እንደ ግለሰብ ከማረጋጋት አንጻር የሚጠቅመው ነገሮች ሊኖሩ ይችላሉ። በዋናነት መታወቅ ያለበት ግን ሀገር በዘመናት መካከል ከጥንት ጀምሮ ሀገር ህልም አይቻለሁ ራእይ አይቻለሁ በማለት ላይ ተመስርቶ አታውቅም። በቃ ህልም አይቻለሁ ምን ስንሆን በቃ ከሆነ ቦታ ሄደን ወደ ቦታ ስንደርስ አይቻለሁ አለቅ አይደለም። ምክንያቱም ሀገርን ሀገር የሚያሰኙ ብዙ ዘርፎች ስላሉ ሀገር እንደ ሀገር እንድትቆም ሀገርን መሪ ጋር አማካሪዎች ያስፈልጋሉ። ጠንካራ በማማከር ዘርፍ ላይ ኤክሴል ያደረጉ ሰዎች ያስፈልጋሉ። በሚሊተሪ ዘርፍ ላይ ኤክሴል ያደረጉ ሰዎች ያስፈልጋሉ። ዝም ብሎ ህልም ማየት ብቻ አይደለም። የሚሊተሪ ስትራቴጂን በአግባቡ አሁን ለምሳሌ ንጉስ ዳዊት እንወስዳለን። ንጉስ ዳዊት ንግስናውን የእስራኤል ንጉስ ሆኖ ሀገርን ያስቀጠለው የሆነ ሰዓት ላይ እንትና ሳሙኤል አንተ ንጉስ ትሆናለህ ስላለው ብቻ ነው፣ ስለተቀባ ዘይት ስለፈሰሰበት ብቻ ነው። የጽሩያ ልጆች አሉ ሚሊተሪውን ሳይድ ጠፍሮ የያዙት ማለት ነው። ከሩቅ ኤቭሪ ነገሮችን የሚያሸቱ ይሄንን ዘርፍ ኮንትሮል የሚያደርግ የሆነ ሀያላኖች ያስፈልጋሉ። ዳዊትን ሊያነግሱ በሄዱ ጊዜ እዚህ ሳሙኤል ላይ ከተለያየ አይነት የእስራኤል ነገድ የተለያየ አይነት ፖቴንሻል ያላቸው መጡ ይላል። ከየነገዱ የኒፍታሌም ወገኖች የነበሩ ነበሩ። በማስተዋል በጥበብ በጣም የተካኑ ነበሩ። ከእያንዳንዱ ዘርፍ የይሳኮር ነበሩ። ከእያንዳንዱ ዘርፍ
ስትሮንግ የሆኑ ተሰብስበው ነው ሀገርን ሀገር ያደረጉት እንጂ ይሄ እንዲህ የሚባል ነገር አለ በእኛ ሀገር አባባል ጋንም እኮ በጠጠር ይደገፋል። ጋን በጠጠር ይደገፋል በሚል ማለት ነው የሆነችን ህልም አምጥቼ በቃ ለሀገር መሪ ይችን ህልም ካልተቀበለልኝ ጋኗ ትገለበጣለች እና ትጠፋለች። አጠፋም ጋን በጠጠር ይደገፋል በሚል ሰበብ ለሀገር መሪ የሆነ ራእይ አይቻለውና ይችን ራእይ ካልተቀበለኝ ሀገር ትፈርሳለች። አትፈርስም። ጋን በጠጠር ይደገፋል እንደሚባለው እኔ የሆነ ራእይ አይቻለውና ይሄንን የሀገር መሪ ካልሰማ ካላደረሳችሁልኝ ደም መፋሰስ ይሆናል፣ ምድሪቱ ድብልቅልቋ ትወጣለች። ከዛ በኋላ በቃ ኢትዮጵያ መሆናት ይቀራለች። እከለ በሚባል ወይም እከሊት በምትባል ግለሰብ ህልምና ራእይ ላይ የተንጠለጠለ የኢትዮጵያ ህልውና የለም። ይህን በደንብ አስረግጬ ነው የምናገረው። በእከለ በሚባል ግለሰብና እከሊት በምትባል ሴት በሚያዩት ህልምና ራእይ ላይ የተንጠለጠለ የኢትዮጵያ ህዝብ ህልውና የለም። እግዚአብሔር አምላክ ከጥንት ጀምሮ በታሪክም ውስጥ በመጽሐፍ ቅዱስም ውስጥ በሆኑ ግለሰቦች በሚያዩት ህልምና ራእይ ላይ የአንድ ሀገር ህልውና እንዲንጠለጠል አድርጎ አያውቅም። እንደ አካሄድ ህልሙን ወይም ራእዩን አንድ ሰው ከእግዚአብሔር ተቀብሎ ከሆነ እንዴት ነው? አሁን ለምሳሌ አጋቦስ ይባላል አንጾኪያ ቤተክርስቲያን ላይ ልክ ከቤተክርስቲያን ውስጥ ሆኖ በአገር አቀፍ ደረጃ ስለሚሆን ነገር ነው ያየው። በኢየሩሳሌም ላይ ድርቅ ሊሆን ነው ያለው። ድርቁ እንግዲህ ለህዝብ ሁሉ የሚሆን ድርቅ ነው። ለክርስቲያን ብቻ አይደለም፣ ለህዝብ ሁሉ የሚሆን ድርቅ ሊመጣ ነው ከፊት ለፊት። ምንድን ነው ቀጥሎ ያመጣው? ድርቅ አየ። ድርቅ ሊሆን ነው በኢየሩሳሌም ላይ። እዛ ያሉ ቅዱሳኖች የሆነ ስቃይ ውስጥ ሊያልፉ ነው። ታዲያ ምንድን ነው ማድረግ ያለብን ስትራቴጂ? እዚህ አንድ ሰው ለሀገር መሪ ወይም ስለ ኢትዮጵያ ህዝብ የሆነ ራእይ አይቻለሁ። ራእይ አይተህ ከሆነ ራእዩ የፈተና ራእይ ከሆነ የአደጋ ራእይ ከሆነ አሻጋሪ የመፍትሄ ሀሳብን ስጠኝ እግዚአብሔር ሆይ በልና በ30 ነጥብም ከሆነ በ40 ነጥብም ዘርዝረህ በስክነት ጽፈህ ዶኩመንት አድርገህ አለ ሲስተም በሲስተም በኩል ይደርሳል ለመሪዎች። ግን አስፍ እንደነዚህ አይነት ነገሮች መልካም ለሀገር የሚጠቅሙ መልካም ነገሮችን ለመቀበል በሩ ዝግ የሆነ ሀገር ያለ እስከሚመስል ድረስ የሆነ ነገር አይቻለሁ ካላደረሳችሁልኝ የሚል መንቀሽቀሽ ማለት ነው። ለማንም አያንስም። እግዚአብሔር አምላክ ደግሞ በዘመናት መካከል እንደዚህ በሚንቀሸቀሽ ሰው ለሀገር የሚጠቅም ነገር አቅርቦ ማቅ አንድ መሪ እንዲህ ከሚንቀሸቀሽ ሰው ምንም ነገር አልቀበልም ቢል ራሱ እግዚአብሔር አምላክ ያን መሪ እንዳመፀኛ አይቆጥርም። ምክንያቱም ነገስታቶች በዘመናት መካከል ለነገስታቶች ትንቢት የሚነገርበት ኦርደር አለ። ያንን ኦርደር ነው ሳምበዲ መከተል ያለበት እንጂ በሶሻል ሚዲያ የሚደረጉ አቴንሽን ፍለጋዎች ምናምን መጽሐፍ ቅዱሳዊ አካሄድ የላቸው። ሀገር ብዙ ጉዳዮች አሏት ውስጥ ላይ ሀገርን ሀገር የሚያሰኝ ብዙ ጉዳዮች አሉ። እነዛ ነገሮች ሁሉ ተደምረው ነው አንድን ሀገር የምንለው። ሀገር በጣም ሰፊ ነች። እያንዳንዱ ውስጥ ብዙ ተሰጥኦ አለ፣ ቁስል አለ፣ ደስታ አለ፣ ሀዘን አለ፣ ታለንት አለ። ሀገር ውስጥ መኖር የሚፈልጋለ፣ ከሀገሩ መውጣት የሚፈልጋለ፣ ሀገሩን ማሻገር የሚፈልጋለ፣ ሀገሩን መቆጠት፣ ብዙ ነገሮች አሉ። እነዛን ሁሉ አቅሞችንም ሆነ ኔጋቲቭ ነገሮችን በሙሉ እያስታረቀ ወደፊት ይዞ የሚሻገር ስትራቴጂ ወይም ደግሞ የምክር ቃል ነው ለመሪ የሚሰጥ። ንጉሥ ሆይ ሀገር ላይ ይሄ ክፍተቶች እንዳሉ አምላክ እግዚአብሔር አመልክቶኛል። ለዚህም ደግሞ አንተንም ህዝብህንም በተሻለ ሰላምና እረፍት መረጋጋትና ብልጽግና ባለበት ሊያሻግር የሚችል አሻጋሪ የመፍትሄ አቅጣጫ ይሄ ነው ብሎኛል። በዚህ ሴክተር ላይ ከሀገር ውጭ ካለ ከኢንተርናሽናል ፖሊሲ ጋር በተያዘ ከሆነ ከዚህ ጋር አገር ጋር ያለ ፖሊሲ ያለህ ንክክ አገሬ ላይ ቀጣይ 5 ሆነ 10 ዓመታቶች ላይ እንደዚህ አይነት ዲዛስተር ያመጣብሃል አለኝና አመለከተኝ። ለምን ይቺ ሀገር ከበስተጀርባው እንደ ምስጢር ስርዓት ስላላት ብሎ ስለሌላ ሀገር ምስጢር መግለጥም ከሆነ ያንን ዲቴል ጉዳዩ ደግሞ ኢኮኖሚክ ፖሊሲ አቅጣጫ ላይ ከሆነ ኢኮኖሚክ ፖሊሲ አቅጣጫ ላይ ነው እግዚአብሔር ተናገረኝ። ሚሊተሪ ላይ ከሆነ ሚሊተሪ ላይ ነው ተናገረኝ። የግብርና ፖሊሲ ከሆነ የግብርና ፖሊሲ ላይ ነው። የትምህርት ፖሊሲ ከሆነ የትምህርት ፖሊሲ ላይ ነው። የጤና ፖሊሲ ከሆነ የጤና ፖሊሲ ላይ ነው። በየሴክተሩ በአግባቡ ተበልቶ ለንጉሥ ይቀርባል። ከእግዚአብሔር የሆነ ራእይ ከሆነ ማለት ነው። ከዛ ላይ እሱ የራሱን ሚኒስትሮችን ሰብስቦ እንዲህ አይነት ምክር መጥተዋል። ምን ትላላችሁ? ምሁራንን ሰብስቦ ሪሰርች በጉዳዩ ላይ ማሰራት ከሆነ ሪሰርች ያሰራል። የራሱን የደህንነት ስራ በዛ ዙሪያ የሚያሰራው ከሆነ ያን ነገሮች ይሰራል። ሀሳቡን ሞዲፋይ አድርጎ ይቀጥልበታል። ለሀገር የሚጠቅም ከሆነ እንደዚህ ነው። ለንጉሥ ራእይ ከእግዚአብሔር ሳምበዲ ተቀብሎ ከሆነ የምክር ቃል እንደዚህ አደራጅቶ ነው የሚያቀርበው። በዘመናት መካከል እንደዚህ ነው ንጉሥ ጋር ኮሚኒኬት የሚደረገው እንጂ ንጉሥ ወይም ደግሞ የሀገር መሪ የሰፈር ጓደኛ አይደለም። ራእይ ስላንተ አይቻለሁ፣ ህልም ካይቻለሁ ለእኔ ትኩረት ካልሰጠኸኝ ማለት እንዴት ይሆናል ምናምን ብለህ የምትወራጭበት አይደለም። ምክንያቱም የኢትዮጵያን ህዝብ ብሔር ብሔረሰቦችን እንደ ማውራት ነው የሚቆጠረው። እዛ ጋር ያለ ኦቶሪቲ ሲታወራ ይሄ ነው እና እኛ ጋር
በዚህ ጉዳይ ላይ የሚነገሩ በሚዲያም የሚደረጉ ጩኸቶች በሙሉ በጣም ከፍተኛ ማቹሪቲ የሚታይባቸው ስለ ታሪክም በቂ ግንዛቤ ስለ ቸርች ጉዞም በቂ ግንዛቤ እንደሌለን ሪፍሌክት የሚያደርጉ ነገሮች የተንጸባረቁበት ነውና እሱን ማቹሪቲ መውጣት አለበት ሰው። ከዛ ብዙ ጊዜ ላይ የሚጸለይ ጸሎት አለ፣ ደግሞ መጽሐፍ ቅዱስ ላይ ክሊር መሆን ያለበት ማብራራት ያለበት ነገር አለ። እንደ ኤፌሶን 6 ላይ እንዳለው መጸለይ ያለብን ስለ መንፈሳዊ ተዋረዶችን ያስቀምጡልን። አንዳንድ ስፍራዎች፣ አንዳንድ ክልሎች፣ አንዳንድ ሀገሮች ላይ የሚታይ የተለያየ የመንፈስ አሰራር ይኖራል እና አንዳንድ ጊዜ ደግሞ ሰዎች በዚህ ከተማ ላይ በዚህ አካባቢ ላይ ያለ የመንፈስ አለቃ ተመቷል፣ ተገድሏል፣ ወጥቷል የሚሉ ነገሮች አሉና እውነት ያ የመንፈስ አለቃ ጮሆ አንድ ሰው ላይ ሲወጣ በዛው ወጥቶ ይሄዳል ወይ? እንዴት ነው ይሄ የሚታይ? የእግዚአብሔር ቃል ሆሴዕ ላይ መጣና ሕዝቤ እውቀት ከማጣቱ የተነሳ ጠፋ አለ። ከዛ ወደ ካህኑ ዞር አለና አንተም እውቀትን ጠልተህ ናቅሁ አለ። አሁን ምንድነው? ካህን አይደለህም አይደለም፣ ክህነትህ ግን በእውቀት የዳበረ አይደለም እያለው ነው። ክህነትህ ግን ለእውቀት ስፍራ የለውም፣ በእውቀት የዳበረ አይደለም። ስለዚህ ናቅሁ። አንዳንድ በእውቀት ያልዳበሩ ክህነቶች አሉ። አሁን እነዛ ክህነቶች ውጤት ነው ይሄኛው። ሳምበዲ ቤተክርስቲያን ላይ ወይ እያገለገለ ነው፣ የሆነ አጋንንት አለበት ሰው። አጋንንት ሲለፈልፍ ውሸት ነው። ምክንያቱም ከአጋንንት አፍ እውነት አንጠብቅም። ከዛ ሰውየው ደግሞ አጋንንት የሚለፈልፈው በካህኑ የእውቀት ልክ ነው። አሁን ለምሳሌ ካህኑ ትንሽ ትምኪት ምናምን ነገር ያለችው የሆነ ነገሮችን ይሄ በትህትና ማገልገል የሚባል እውቀት ጎሎት ከሆነ ይመጣል። እኔ እኮ ምድር ላይ አይነን ማንም አገልጋይ አላገኘኝም፣ አንተ ዛሬ አገኘኸኝ፣ አንተ ጋር ያለው እሳት እኮ ምናምን ማለት ይጀምራል። የአገልጋይ ትምክት ውስጥ አለ ማለት ነው። ስለዚህ ስለሚያውቀው ያንን ያነሳለታል። ሙቀት ይሰማዋል እንደዛ ሲያወራው አገልጋዩ። ከዛ ማይክ ይሰጠዋል። ምን አልክ ምናምን ይላል፣ ይንጎራደዳል። ስለዚህ አጋንንቱ እየለፈለፈ ያለው በዚህ በአገልጋዩ የእውቀት ልክ ነው። እንደዛ ገምቶታል። እንዲህ አይነት ነገር ሙቀት ይሰጠዋል ብሎ ገምቶታል አጋንንቱ። ትውልድንም በዛው እየቀረጸ ነው በዛው። እኔ የከተማው አለቃ መንፈስ ነኝ ይላል። እንደው በደንብ ትኩረት እንድሰጥበት ስለፈለኩ ከሰውዬ ወይም ከሴትዮዋ ሊወጣ ይችላል፣ ግን ሌላ ስርዓት ዘርግቶ ነው የሚወጣው። ለምንድን ነው አሁን ጉዳዩ ምንድን ነው ፓስተር? የኤፌሶን 6 ላይ ጳውሎስ በጣም ያስቀመጣት ነገር አለ። ሽንገላ የሚባለው ነገር የሽንገላ አንደኛው ጎን ምንድነው? ዳይቨርሽን ነው። ዳይቨርሽን ማለት ምንድን ነው? አንድ ትኩረት ሊታደርግበት የሚገባ ጉዳይ አለ። የትኩረት አቅጣጫህን ሽፍት የሚያደርግ ነገር እዚህ ጋር ፈጥርልሃለሁ፣ ሌላ ፕሮጀክት። ከዛ አንተ እዛ ላይ ዋናውን ትተህ ተባራሪ ነገሮች ላይ ትኩረት እንድታደርግ አደርግሃለሁ ማለት ነው። ዳይቨርሽን እሱ ነው። አሁን እዚህ ጋር ሪል አለቃ መንፈስ ትውልድን የሚጎዳው ሪል አለቃ መንፈስ እንደ መጽሐፍ ቅዱሳችን የቱ ጋር ነው ኦፕሬት የሚያደርገው? ለምሳሌ በቤተ ክርስቲያን ዘመን አለቃ መንፈስ የሚባለው በነ ኤፌሶንም ሌሎችም ቤተክርስቲያኖች በነ ጳውሎስ ዘመን ጀምሮ ከነ ጳውሎስ በኋላ ያሉ እነ ፖሊካርፕ እነዚህ የደቀ መዛሙርት ልጆች አባቶች የምናቸው የእምነት አባቶች በእነሱም ዘመን አለቃ መንፈስ እንደሰራ ከተባለ ፖሊሲ ያወጣል። አሁን ቅድም እንዳልነው እዚህ ከተማ ላይ ብዙ ክርስቲያኖች መብዛታቸው ምን አደረገ? ጣዖት አምልኮን ጣዖታቶቻችን እንደሚገባ መስዋዕት እንዳይቀበሉ አደረጉ። ከነዛ የተነሳ ምን አለ? ከተማይቱ ላይ አደጋ መጣ፣ ሰበብ ፈጠሩ ማለት ነው። ከዛ ለፖሊሲ አዋጅ አውጥተው እንዲገደሉ ማድረግ፣ ጳውሎስን ወንጌላውያኖችን እንዲሰደዱ ማድረግ። ስለዚህ አለቃ፣ ስልጣናት፣ ኃይላት ተብሎ መጽሐፍ ቅዱስ ላይ ቀጥሎ ምንድን ነው የተባለው ከተባለ ፖሊሲ ነው ያለው። የሽንገላ ሐሳብ ማለት የሽንገላ ፖሊሲ ወደ ጤናማ ምርታማነት ወይም ደግሞ ቤተክርስቲያን ወደ ጤናማ ጉዞ የማይወስድ አጀንዳ መፍጠር ማለት ነው። አሁን ለምሳሌ ቅድም እንዳልነው በ27ቱ የኢህአዴግ መንግስት ጊዜ ቤተክርስቲያን አለቃ መንፈስ ተመታ እያለች በየቸርቹ ማለት ነው አጋንንት ታስጮህ አልነበረም ወይ? ታስጮህ ነበረ። በዛ ሰዓት የትምህርት ፖሊሲው በስብሶ አልነበረም ወይ? በስብሶ ነበረ። ወጣው ብሎ አልነበረም አጋንንቱ። ምክንያቱም የአለቃ መንፈስ አሰራር ቀጣይ ጀነሬሽንን ቀጣይ 10 20 30 40 ዓመት የሚመጣውን ጀነሬሽን አእምሮ
እንዴት አድርጌ ነው ፓራላይዝ የማደርገው ብሎ ፖሊሲ ነው የሚሰጠው። እዚህ ጋር ከእንትና ውስጥ አሁን አጋንንት የወጣበትን ሰውዬ እኒ ከዛ አይደል። አሁን ለምሳሌ አንዳንዱ ቸርች ላይ እንደዚህ ይላል፣ አገሪቱ ላይ ትርሚስ የፈጠርኩት እኔ ነኝ፣ መንግስት እርስ በርስ እንዲባላ፣ ፖለቲካ እርስ በርስ እንዲጨቃጨቁ ያደረግኩት እኔ ነኝ፣ ያለቃው መንፈስ እኔ ነኝ ይላል። ሄደ ሰውየውን ስታየው አክቲቪስቱ እንኳን ሆነ አያውቅም፣ ፖለቲካውን ላይ አያውቅም ማለት ነው አክቲቪስት። ይህ ሰውዬ ከናጋንንቱ ቢተወው ራሱ አክቲቪስት ሆኖ ሀገር ላይ ችግር አይፈጥርም። ሄዶ ፖለቲካል ዳይቨርሽን መሆኑ የአጋንንት የሽንገላ ጌም መሆኑ በዚህ ነው የምታውቀው። ይሄኛው አጋንንት አለቃ መናፍስት በአየር ላይ የሚሰለጥኑ አለቃ መናፍስት ራንክ ላይ ያሉትን ሰዎችን ነው ኢምፓወር የሚያደርገው። አሁን ለምሳሌ በእንትና ላይ አለቃ መንፈስ ነበር ሰማሪያ ከተማን የያዘ በሲሞን ላይ እንግዲህ የቸርች ሂስትሪ የሚያጠኑ አባቶች የሚስማሙበት ምንድን ነው? ሲሞን የግኖስቲክስ የሚባለው የሃይማኖት ፍልስፍና አባት ነው ብሎ ማጆሪቲ ይስማማሉ በዚህ ጉዳይ ላይ። ሰማሪያ ከተማን ሰውየው ተቆጣጠረ ማለት አለቃ መንፈስ እሱ ላይ አለ ማለት ሰውየው ቢዮንድ ጥንቆላ ፍልስፍና የሃይማኖት ፍልስፍና ለቤተ ክርስቲያን እኮ ግኖስቲክስ የሚባለው መጀመሪያው ክፍለ ዘመን ላይ የነበሩ ቤተ ክርስቲያን ላይ እኮ የሃይማኖት ተግዳሮት ከባድ ለቸርች ከባድ ፈተና የነበረ አስተምህሮ ነው ወይም ፍልስፍና ነው። ያ ፍልስፍና በማን በኩል ነው? በሲሞን በኩል ነው ኤምፓወር የተደረገው። የህይወትን ስርዓትን የሚያስቀይር ፍልስፍና ወደ ምድር የሚያስተጋቡ ሰዎች ላይ ነው ያለው። አሁን ለምሳሌ አገርን በሆነ ግሩፕተኝነትና የሆነ ጎራ ከፋፍሎ አንዱ ለአንዱ እንዳይጠቅም አድርጎ የሚበታትን አይነትን ፍልስፍና ወይም ደግሞ የፖለቲካ ስርዓትን በአንድ በኩል በሳምበዴ በኩል ሊያመጣ ይችላል። ሰውየው በተራቀቀ የፖለቲካ ሲስተም ይዘረጋል ማለት ነው ሀገር ላይ። እሱ ላይ ነው አለቃ መንፈስ ያለው። ምክንያቱም አይዲዮሎጂ ነው። ወይም ደግሞ አሁን ለምሳሌ ይሄ እንትን ኢሞራሊቲ ወይም ደግሞ ይሄ ግብረገብነትን ማጣት፣ ልቅነትን ፕሮሞት የሚያደርግን ፈላስፋ በአንድ ሀገር ላይ በጣም ሙጥቁ አይምሮ ያለው ሰው እንደሆነ ህዝቡ እንዲቀበል ያንን ሰውዬ ማግነንና ማውጣት። አሁን ለምሳሌ እንደነ ኦሾ ያሉ በቃ ኢሞራሊቲ የሚባሉ ነገሮችን በጣም የሚያገኑ ፈላስፎች ተነስተው ነበር። እንደነዚህ አይነት ፈላስፎች ላይ ነው አለቃ መንፈስ ያለው። ምክንያቱም ባህል ነው የሚቃኘው። የአለቃ መንፈስ አንድ አካባቢን ባህል ነው የሚቃኘው። ባህል ደግሞ የሚቃኘው በንግግር ውስጥ ነው። አስተሳሰብ አለ ወጥ የሆነ ማህበረሰቡ የሚስማማበት ስታክ እዛ ጋር የሚያደርግበት። ፖሊሲ ላይም ከሆነ እንደዛ። አሁን ለምሳሌ በጤና ዘርፍ ላይ መጥቷል እኛ ሀገር ላይ በምንድን ነው የማህበረሰቡ ጤና ወዴት ይሄዳል? ምቾትን በጣም ከመወፈር አንጻር ኧረ እንትና በጣም ተመችቶታል እኮ በቃ በቦርጩ ምኑ ካራባት ማስቀመጫ አለው ዘንጣሉ ለምን ነገር ያ አይዲዮሎጂ በበስበሻው እንደሆነ ማለት ነው እንዳያይ ማድረግ። እነዚህ ነገሮችን ነው አለቃ መናፍስቶች የሚሰሩት። ለዛ ነው ከብዙ ሰዎች ላይ እነዛ አጋንንቶች ወጥተዋል። ይኸው እስካሁን ድረስ ሲስተሙ አለ። ወጣም ማለት አንችልም ማለት ነው። ምክንያቱም ለምንድን ነው ሌላ ሄረሲ ያስገብቶ ነው የወጣው ራሱ። ምክንያቱም አሁን ወጥቷል ከሰውየው ሚዲያ ገም የሚጫወት ወኪል ነው ያስቀመጠው። ዋናው የለም እዛ ጋር። ይሄ ነው ሽንገላ ማለት። በጣም የሚመታ እንትና እርሻ ላይ ድሮ አባቶቻችን አሁንም አለ ገጠር ላይ ማስፈራሪቸው የሚባል ነገር አለ እንዲቀመጥልሃል እና ያንን አይቶ ዋናው እዛ ጋር አለ እርሻውን የሚጠብቅ ዋናው አካል አለ ይመስልና ይበረግጋል። ልክ እንደዛ ማለት ነው። እዚህ ጋር ትርክ ይሰራል። እኔ አለቃው ነኝ እንትን ነኝ ምን ኢቨን ጠንቋይም አይደለም እኮ እንደዛ ያለው። ጠንቋይ ጋር ገብቶ ወጣው ሰውዬ ነው ወይም የተደገመበት ሰውዬ ነው እንደዛ ይጮህ ያለው። ዋናው አይደለም ጠንቋይም አይደለም እኮ ዋናው አይደለም። እና ይሄ አለቃ መንፈስ ምናምን የሚባለው ነገር እሱ ድራማ። ለዛ ነው አሁን ቤተክርስቲያንን ከእንደዚህ አይነት አተረጓገሙ ወጥቷ የአለቃ መናፍስት አሰራር ዳይናሚክስ ምንድነው? ቤተክርስቲያን በተለያየ በስንት አቅጣጫ ነው ጦርነት የሚከፈትባት? ልጆችን ትምህርት ቤት ስልክ በማን ተቃኝተው ነው ወደ እኔ የሚመጡት? ምን አይነት ካልቸር ነው የሚቃኝባቸው? ምን አይነት የህይወት ስርዓት ነው? እንግዲህ አሁን ጊዜ ላይ እያየ ነው ኢንዲፔንደንስ እየበዛ ነው ያለው። ፋሚሊ ፎርም ማድረግ የሚባለው እየተራከሰ የመጣበት ዘመን ነው ያለው። ይሄ የሆነ አይዲዮሎጂ ውጤት ነው። እዚህ ያን አይዲዮሎጂ የሚያሰርጥ የሆነ ሲስተም አለ ማለት ነው። ያንን ሲስተሞችን መለየትና በዛ ዙሪያ ትምህርት ማስተማር በደንብ። ለዛ ነው ሐዋርያቶችን በዘመናቸው ከሆነ ሰውዬ ውስጥ አጋንንት ተሰጥቶ ከከተማው ላይ አለቃ መንፈስ ተመታ አይደለም ያሉት። ኤፌሶን ጋር አሁን ለምሳሌ ስንሄድ ጳውሎስ ምንድን ነው ያደረገው? ለ2 ዓመት ዕለት ያስተምር ነበር ይላል። ዕለት አለቃ መንፈስ ያለ ነው አይደለም። የእግዚአብሔር መንግስትን የካልቸር ዳይናሚክስ ነው እነሱ ላይ የሰራ የነበረው። ያን በመስራት ውስጥ ነው የአለቃ መንፈስን ፍልስፍና ቤተክርስቲያን ተቋቁማ ወደፊት እንዲትሄድ ኢምፓወር የሚደረገው። በዘመናት መካከል ቤተክርስቲያንንም የተፈታተኑ የተለያየ አይነት የሃይማኖትና የፍልስፍና ሲስተሞችንም በሙግትም በአፖሎጀቲክስም በተለያየ አይነት ነገር የእምነት አባቶች ፋይት ያደረጉት አይዲዮሎጂን በአይዲዮሎጂ ነው፣ ወይም ደግሞ ዶክትሪንን በዶክትሪን ነው
ፋይት ያደረጉት። በዛ ነው አለቃ መንፈስን ስርዓትን ያፈራረሱትና ቸርች እዚህ የደረሰችው እንጂ አሁን እንደሚባለው ከእንትና ውስጥ እንትና ጮኸ ምናምን ነገር ጮኸ ከዛ ሰውየው ሰፈር ውስጥ ሄደ ታየዋል። ምንም አይደለም። አጋንንቱም ያለበትም አክቲቪስት ሆኖ ማቅም በሶሻል ሚዲያም ተጽዕኖ የለው ምንም ነገር የለው ሰውየው። ከነዛ አሁን ምስኪን ለመብላት የተቸገረ ቢበላውን አጥቶ የስራ በር የተዘጋበት ሰውየው እኮ ነው አጋንንት አለቃ መንፈስ ነው ብሎ ህዝብ እያታለለ ያለው። ትልቁ ነገር ሽንገላ እንዳለው ማወቅ አለበት። ሲወጣ ስርዓት ዘርግቶ ሲስተም ዘርግቶ ትምህርት ሰርቶ ነው የሚወጣው። ስለዚህ እሱ በዓላማ ስለሆነ የሚያደርገው በተለይ ደግሞ መሪዎች ይህንን አገልግሎት እያከናወኑ ያሉ ሰዎች ራሳቸው ካላደጉ በእነሱ ልክ ስለሚያወራቸው ያንን ደግሞ ህዝቡ ላይ አንጸባርቆ እናያለን ነው። በጣም አስገራሚ የሆነ ነጥብ ነው ያነሳ ነው። እንግዲህ ዛሬ እዚህ ላይ መጨረስ አለብን። ታንኪዩ ማስተር። የተወደዳችሁ ተመልካቾቻችን በተከታታይ በሁለት ክፍል ያቀረብላችሁ በተለይም በጋብስ ዓለም አቀፍ አገልግሎት በአንጾኪያ ሙቭመንት በመተልኮቻችን መካከል አንደኛው መመከትና ማጥቃት የሚለው ነው። በዚህም ደግሞ ተከታታይ የሆኑ ለቤተ ክርስቲያን የሚጠቅሙ በተለይም የሐሰት ትምህርቶችን ልምምዶችን ከማስተካከል ከማረም እንዲሁም ደግሞ የሚነሱ ወንጌልና መጽሐፍ ቅዱስን እውነት ላይ የሚነሱ የተለያዩ ትምህርቶችን የማጥቃት ስራ የምንሰራበት ይህንን ዝግጅታችንን ዛሬ እዚህ ላይ እናጠናቅቃለን። ሳምንት በሌላ ርዕስ ተመልሰን እንመጣለን። እስከ ሳምንት የእግዚአብሔር ጸጋ ከእናንተ ጋር ይሁን። ሻሎም